يوم تبلى السرائر يوم يزان كان أكو سويون يملسوال بمملس لا يشاينو تبلى السرائر مستر يمتفتن كاللتا مستر አሁን ሚስጥር ምንድነው እንግዲህ አማና አላህ በባሮቹ ላይ ያደረገው አማና አለ ያቺ አማና ትፈተናለች አሁን እንግዲህ በእኛ ላይ ያደረገው አማና ምንድነው ዋጅባት مثلا ጦም ይመስል ሶላት ይመስል ውዱ ይመስል እግቲሳሉል ጅናባ ይመስል ሰውየው እንግዲህ አሁን ሳይሰግድ ሰግጃለሁ ሊል ይችላል ማን ያዋል አማና ነው ውዱ ሳያደርግ ውዱ አድርጊያለሁ ሊል ይችላል ሳይጦም ጦመኛኒ ሊል ይችላል እየበላ ወከዛልክ ጅናባውን ሳይታጠብ አይ ታጠቢያለሁ ሊል ይችላል ይሄ ሰራኢር ይባላል እንግዲህ ሐቁን ሳይሞላ እንግዲህ ሐቁን ሞልቻለሁ በትክክል ተግብሬያለሁ ይቺ ሚስጥር እኮ የምትፈተን ቀለታ ወይንም ደግሞ ሰራኢር ማለት ምንድነው አሁን በዱንያ ላይ ሁሉም ተሰጥሮ ይቀመጣል የዛን ሰዓት የሁሉም ሚስጥር ይወጣል ከዛ የዛን ሰዓት እንግዲህ ይለያል ፈሪቁን ፊሰይር ወፈሪቁን ፊልጀና ፊታቸው የሚጠቁራል ፊታቸው የሚያበራል አማኞች ይመስል ማለት ነው ያቺ ሚስጥር የምትፈተን ቀለታ ለኢፋ የምትሆንበት ቀለታ ሃያ فما له من قوة ولا ناصر የዛን ሰዓት ተንቀሰቀሰው فما له ለሱኮ ለዘተ ሙክቡ ሐላ አለቀሰቀስም ይያለ ለሚል ሰውዬ የለውም ማለት فما له ለሱ የለውም ተሙክቡ ሐላ አለቀሰቀስም ይያለ ለሚኩራራው ሰውዬ የለውም من قوة የሚከላከልበት የሆነ የኛን ቅጣት የሚከላከልበት የሆነ ቀዋ የለውም ወላ ናሲር ረጅም የለውም እኛ ትንቀጣው የሚረዳ ረጅ የለውም ካላህ ዘንድ አለ فما له ለሱ የለውም ለሰውየው من قوة ቀዋ ኃይል የለውም የኛን ቅጣት የሚቆጣጠርበት የሚገፋተርበት የሆነ ኃይል ቀዋ የለውም ማለት ወላ ናሲር ረጅም የለውም ማለት የዛን ሰዓት والسماء ذات الرجع አሁን ይሄ ደግሞ ሁለተኛ መሐላ ነው ያን ቅድም ያሳለፍነው መሐላ የሰው ልጅ ያንዳንዷ ነፍስ ላይ ተጠባባቂ እንዳለባት ነው ማለት አሁን እዚህ ደግሞ ለአጅል القرآن ለቁርአን አጅል ነው አሁን እዚህ ማለት ደግሞ والسماء በሰማይ መላለሁኝ አለ አላህ Subhanahu Wa Ta'ala በፈለገው መማል ይችላል የሰው ልጆች ግን በፈለጉት መማል አይፈቀድላቸውም በአላህ ብቻ እንጂ ካላህ ውጭ ባለ የማለ ፈቀድ አሽረከ والسماء በሰማይ መላለሁኝ አለ ذات الرجع የመመላለሻ ባልተቤት በሆነች ሰማይ መላለሁኝ አለ መላእክቶች ይወጣሉ ይወርዳሉ ይወጣሉ ይወርዳሉ አንደኛው ተፍሲር ይሄ ነው ወይንም ذات الرجع ማለት ዝናብ ይመላለሳል ተሰማይ እንግዲህ በየአመቱ የሚመላለስ ይሆናል ወከዛልክ ወይንም ذات الرجع ማለት ዝናብ እንግዲህ ሲወርድ ምልስ ህድት ያለ ነው ዝናብ ሲወርድ የሚወርደው ማለት ነው ወይንም እንግዲህ ዳመና በሰማይ ላይ ይመላለሳል ይመጣል ይሄዳል والسماء በሰማይ መላለሁኝ ذات الرجع የመመላለሻ ባልተቤት በሆነች ሰማይ መላለሁኝ አለ والارض ذات الصدع والارض በምድር መላለሁኝ በመሬት መላለሁኝ አለ ذات الصدع የመሰንጠቅ ባልተቤት በሆነችው ምድር መላለሁኝ ወይንም ذات الصدع የመፈርከስ ባልተቤት በሆነችው መሬት መላለሁኝ ለበቃቃይ ተሰነጠቃለች አሁን ዝናብ የጣለ ጊዜ በቃ አዝሪት በላዋ ላይ በተዘራ ጊዜ መሬት ስንጥቅ ትላለች በቃቃው ታቱግ ብሎ ይበቅላል ማለት ነው ኢነሁ ለቀውል ፈስል አሁን የማለበት ነገር ይሄ ነው እንግዲህ ኢነሁ ይህ ቁርአን እኮ ያ ሙሐመድ ሆይ እንግዲህ እነሱ እንደሚሉት አይደለም እነሱ ሺዕር ነው ይላሉ የመካ ሰዎች ሙሽሪኮች ግማሾቹ ጥንቆላ ነው ይላሉ ግማሾቹ ደግሞ አይ ሙሐመድ ተነፍሱ የሚናገረው ነው ይላሉ
ግማሾቹ አሳጢሩል አወሊን ይላሉ። ሁላቸውም ሙክተሊፍ ናቸው፣ አንድነት የላቸውም። አላ ኩሊ ሐል ኢነሁ ይሄ ቁርአን እኮ አላህ ለቀውሉን ንግግር ነው አለ። ከላሙላህ የአላህ ንግግር ነው፣ ለቀውሉን ንግግር ነው። ፋስሉን የሚያበይን የሆነ ንግግር ነው። ፋስሉን የሚያበይን የሆነ ሐቅና ባጢልን ብይን የሚያደርግ የሆነ ጥሜትና ሂዳያን ብይን የሚያደርግ የሆነ ሐራም ሐላሉን የሚያበይን የሆነ በሰዎች መካከል የሚፈርድ የሆነ በሰዎች መካከል የሚለይ የሆነ ቁርአን ነው እሱ። ወማ ሁወ ቢልሀዝል ወማ ሁወ በጭራሽ ቁርአን እኮ አይደለም። ቢልሀዝል የላግጣ ባልቴት አይደለም እሱ፣ መጫወቻ አይደለም ወይንም ባጢል አይደለም እሱ። ኢነሁም የኪዱነ ከይዳ እነሁም የመካ ሙሽሪኮች እነሁም እነዚህ ከሃዲዎች እኮ ያ ሙሐመድ ሆይ የኪዱነ ያሴራሉ፣ ከይደን ተንኮልን ያሴራሉ፣ በጣም ተንኮለኛዎች ናቸው። የኪዱነ ከይደን ማሴርን ያሴራሉ፣ መጥፎ ሴራን። እንግዲህ ሴራ ማለት ሁለት አይነት ነው። መጥፎ ምክክር አለ፣ መልካም የሆነ ምክክር አለ። መጥፎ ምክክር የሚመካከሩት ከሃዲዎች ናቸው። መልካም ምክክር የሚመካከሩት ደግሞ አማኞች ናቸው። ወአምሩሁም ሹራ ይላቸዋል። ኢነሁም እኮ መካ ሙሽሪኮች እኮ የኪዱነ ያሴራሉ፣ ማለትም መጥፎን ነገር ይደብራሉ። እንግዲህ ነብዩን ለማጥፋት ይመስል እስልምናን ለማጥፋት ይመስል ከይደን ማሴርን መጥፎ ሴራን ያሴራሉ። አያ ወአኪዱ ከይዳ ወአኪዱ አሴራለሁኝ አለ አላህ። ከይደን እኔም ደግሞ ማሴርን አሴራለሁኝ። አሁን የአላህ ሴራው ደግሞ ጀዛው ነው፣ መመንዳቱ ነው። በዛ በሚያሴሩት በመጥፎ ሴራቸው እሱም አጠፋ መመለሱ ነው፣ ይመነዳቸዋል በዛው በስራቸው ልክ ማለት ነው። ወይንም ደግሞ ወአኪዱ ከይዳ ማለት እኔም እኮ ቀስ ብዬ ማዘናጋትን አዘናጋቸውና እንደተዘናጉ ክፉኛ የሆነ አያያዝ ከባድ የሆኑን አያያዝ ይዛቸዋለሁ ማለት ነው። ፈመሂሊል ካፊሪነ አምሂሉሁም ወይዳ። አሁን ይሄ ደግሞ ከአላህ ዘንዳ የሆነ ወዕድ ነው። አላህ ሱብሓነሁ ወተዓላ እንደሚቀጣቸው እንደሚያጠፋቸው ቃል እየገባ ነው። ፈመሂሊል ካፊሪን ያ ሙሐመድ ሆይ ከሃዲዎችን ትንስተዋቸው። አሁን እንግዲህ አትቻኮል ማለት ነው። ያው ይሄ ሱራው መክይ ስለሆነ መካ በነበሩ ሰዓት እንግዲህ ጂሃድ አልነበረም፣ ተዋቸው ነበር። ይሄ ነስኽ ነው። ፈመሂሊል ካፊሪን ነስኽ ነው። ቃቲልል ኩፋረ ወልሙናፊቂን ወቅቱሉሁም ሐይሱ ወጀድቱሙሁም ኢንሻአላህ ከፈተጥሉ ታገኙታላችሁ። ከሃዲዎችን አገኛችኋቸው ቦታ ተጋደሏቸው የሚለው አያ ይሄን ይነስኸዋል ማለት ነው። ለፍዝን እንቀረዋለን፣ ማዕናውን እንተረጉመዋለን። ነገር ግን ወቅቱሉሁም ሐይሱ ወጀድቱሙሁም የሚለው አያ ይሄንን እንትን ይለዋል ማለት ነው፣ ይነስኸዋል። طيب ፈመሂሊል ካፊሪን ከሃዲዎችን እኮ ተዋቸው ያ ሙሐመድ ሆይ አትቻኮል። አምሂሉሁም ሩወይደን ትንስን ጊዜ ችላ ብለህ ተዋቸው አላቸው። አሁን ታዲያ አላህ ሱብሓነሁ ወተዓላ የውመል በድር እና አቡ ጀህል እንደው ያላቸውን ንብረት ሰብስበው ሲያበቁ አቡ ሱፊያንን እናድናለን ብለው መንገድ ገቡ። አሁን አቡ ሱፊያንም ከነቢዩ ሰሃቢዎች ነጣ ወጥቶ አለፈ። እነሱ ደግሞ ኧረ ተው ሲባሉም እኛሉ ጠገቡ። ኧረ እንደው ሙሐመድንማ ካናጠፋ እንደውም አስረን እንደው ታንገርፍ አይሆንም አሉ፣ ተክለፈለፉ። አሁን እንግዲህ እዛ ሁላቸውም እዛ ተጠፉ ማለት ነው። መልበድር ተጠፉ። ይሄ እንግዲህ ኢምሃል የሚባለው ቢአየት ሰይፍ ወቅቱል ሙሽሪኪን ሐይሱ ወጀድቱሙሁም የሚለው ነስኽ ያደርገዋል። በዱንያ ላይ የውመል በድር ተጠፉ፣ በአኺራም ደግሞ አይቀርላቸውም። ወላሁ አዕለም። اللهم اجعلنا ممن يهتدى بكتابك والسنة وصلى الله على نبينا محمد وعلى آله وصحبه أجمعين.